በኢትዮጵያ የቤት አቅርቦት ችግር ከፍተኛ የሚባል ስለመሆኑ መረጃዎች ያመለክታሉ። የማህበረሰቡን የመክፈል አቅም ባገናዘበ መልኩ በአመት ከ400 ሺህ ቤት በላይ መገንባት ያለውን የቤት ችግር ለማቃለል የሚያስችል ስለመሆኑ የሚያመለክቱ መረጃዎች እንደ ሀገር በዘርፉ ብዙ ሊሰራ እንደሚገባ ይጠቁማሉ። ከጊዜ ወደ ጊዜም የሪል ስቴት ዘርፉን የሚቀላቀሉ ድርጅቶች መበራከታቸው ይነገራል። በዘርፉ የሚስተዋለው የዋጋ ውድነት ደግሞ በርካቶች ቤት ማግኘትን የማይቻል አድርገው እንዲያዩት አድርጓል። በቤት አቅርቦት ዘርፍ የተሰማሩ ድርጅቶች ላይ የሚነሳ ሰፊ ዋስትና ጥያቄ መኖሩን የሚያነሱት የህግ ባለሙያው ብርሃኑ ከፍ ያለው ድርጅቶች በተመጣጣኝ ዋጋ ቤት ከማቅረብ ባለፈ ለደንበኞቻቸው ዋስትና መስጠት እንደሚጠበቅባቸው ጠቁመዋል። ሰዎች በግዢ ሂደት የከፈሉት ክፍያ ሴኪርድ መሆን መቻል አለበት። ብሎም የታሰበው ዓላማ ተጉዘው የመጨረሻውን ግቡን ቤቱን በማግኘት ረገድ ስኬታማ መሆን ተገቢ ነው። ይሄ ነው ትልቁ ታርጌትና ችግሩ ይሄ ሴኪርድ ለመሆን አማራጭ ወይም ተጓዳኝ የሆኑ አሰራሮች፣ ሲስተሞች ቢፈጠሩ ተገቢነት አለው። እንደተባለው የኢንሹራንስ አሰራር ተግባራዊ ቢደረግ ጥሩ ነው። በአብዛኛው ግን ይሄን አናይም። የኢንሹራንስ ከዛም አልፎ ሳይሳካ ቢቀር የሊኩዴሽን አስተሳሰብ አለ። ያዋጡት ገንዘብ ገዢዎች ያዋጡት ገንዘብ እንዳይቀር ያዋጡት ገንዘብ መጠንም እንዳይቀነስ መሰራት ያለበት አሰራር ማለት ነው። የሊኩዴሽን አስተሳሰብ ራሱን የቻለ ኢኮኖሚያዊ ቀመርን ተግባራዊ በማድረግ በ10 ዓመታት ውስጥ 100 ሺህ ሰዎች ቤት እንዲኖራቸው ለማስቻል እየሰራ ሆኖ ያለው ኪ ሃውሲንግ ፋይናንስ ሶሉሽን የቤት ባለቤት ለመሆን የተመዘገቡ ደንበኞቹ ዋስትና እንዲኖራቸው የሚያስችል አሰራር መዘርጋቱን አስታውቋል። ተቋማቸው የፋይናንስ ስራን የሚያከናውን ቢሆንም በቤት አቅርቦት ዘርፉ ላይ የሚስተዋለውን ከዋስትና ጋር የተያያዘውን ስጋት ለመቅረፍ ከሁለት ድርጅቶች ጋር ስምምነት በመፍጠር እየሰራ መሆኑን የድርጅቱ ያስተዳደር ባልደረባው ቸርነት መንግስቴ ገልጸዋል። ከሃውሲንግ ሴክተሩ ጋር በተገናኘ ብዙ ሰዎች ስጋት አላቸው። ተገቢ የሆነ ስጋት ነው። ዛሬ የተፈጠረ ባይሆንም ትናንት በነበሩ አንዳንድ ነገሮች የመጣ ጉዳይ ነው። ከዛ በመነሳት የኢትዮጵያ መድህን ድርጅት ሞርጌጅ ፕሮቴክሽን አሹራንስ የሚባል የኢንሹራንስ አይነት ለአባላቶቻችን እንዲሰጥ እያደረግን ያለ ነው። ነባርም አዲስ ተመዝጋቢዎችም ይህንን ኢንሹራንስ እየወሰዱ ይገኛሉ። ሌላኛው በሆነ ምክንያት ኪ ሃውሲንግ ላይ የሆነ ነገር ቢፈጠር አባሉ የቆጠበውን ገንዘብ ወይም ደግሞ እሱ የቆጠበው ገንዘብ የዋለበትን ቤት የሚያስተዳድር የሚቆጣጠር ችግር እንኳን ቢፈጠር ለአባሉ ገንዘብ መመለስ የሚችል ተቋም ያስፈልጋል። ይህንን ሊኩዴተር የምንለውን ተቋም መርጠን ብዙ ሂደቶችን ሄደን ብዙ ሰነዶችን መርምረን እነሱም የእኛን ብዙ ሰነዶች መርምረው አስፈላጊ ስቴፖችን ሄደው ስምምነት ላይ ደርሰን እንግዲህ ከብዙዎቹ በምርጫ ነው ከዚህ ተቋም ጋር መስራት የጀመርነው። ይህን ተቋም ከኛ ጋር እንዲሰራ እያደረግን እንገኛለን። እስካሁን 20 ሺህ ሰዎች ተመዝግበው የቤት እድለኛ የሚያደርጋቸውን ሂደት ከኪ ሃውሲንግ ፋይናንስ ሶሉሽን ጋር ጀምረዋል ሲሉ ያከሉት አቶ ቸርነት ተመዝጋቢዎች የቤት እድለኛ ሲሆኑ በአንድ ጊዜ መክፈል የሚጠበቅባቸውን ክፍያ ሳይቸገሩ ለመፈጸም የሚያስችላቸውን አሰራር ለመዘርጋትም የብድርና ቁጠባ የህብረት ስራ ማህበር በመቋቋም ላይ መሆኑን ገልጸዋል። በመሰል የዕቁብ ቅርጽ ያላቸው አሰራሮች ላይ ተሳታፊ ለሆኑ ሰዎች ዋስትና ከመስጠት አንጻር የሊኩዴተሮች ሚና ትልቅ መሆኑን የሚገልጹት የበእምነት ሊኩዴተር ባልደረባው አቶ ምህረት አበሪሁን ተመዝጋቢዎች የሚያዋጡት እያንዳንዱ ገንዘብ ክትትል እንደሚደረግበት ጠቁመዋል። ኢንተርሚዲየሪ ሆነን የምንሰራው በመካከል ላይ ሆነን ያ ማለት ምንድነው? ኦዲት ማድረግን ገንዘቡ ገብቷል አልገባም፣ የዛ ገንዘብ በትክክለኛው ዓላማው ላይ ውሏል አልዋለም፣ ከእንደገና ደግሞ አሹራንስ መስጠት ነው። ያ ማለት ክሊያንቱ ወይም ሜምበሩ ቀጥታኛ ጋር መጥቶ ኮሚኒኬት ማድረግ ይችላል። ስለ ኮንትሪቢዩት ስላደረገው ነገር፣ ስለተሰጠው ፕሮሚስ ኦር ሳምቲንግ ላይክ ዛት እንደነዚህ አይነት የመሳሰሉ አይነት ነገሮችን ኢንተርሚዲየር ሆነን ያለውን ነገር ግልጽ እናደርጋለን፣ ክሊር እናደርጋለን ማለት ነው። በክሊያንቱ ፌል ቱ ፔይ ካደረገ ነን ኤሊጂብል ነው። ነገር ግን በኮንትራቱ መሰረት ሁሉ ነገር ፉልፊል ካደረገ ንብረቱ መሰጠት አለበት። ያንን ነገር እንሟገታለን። እስካሁን 2 ጊዜ ዕጣ በማውጣት ከ100 በላይ ሰዎችን የቤት ባለቤት ማድረጉን ያስታወቀው ኪ ሃውሲንግ ፋይናንስ ሶሉሽን እስከ ሚያዝያ 25 ቀን 2017 ዓ.ም ድረስ 3ኛ ዙር ምዝገባውን እንደሚያከናውን አስታውቋል።